ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ሌላኛውንም የኤፍኤ ካፕ ጨዋታ እንመልከት። አርሰናል እንግዲህ ትናንትና አሸንፏል። በማርቲኔሊ ሃትሪክ ነው ማሸነፍ የቻለው። እንመልከተው ይህንን ጉዳይ። ለአርሰናል ቀላል ተጋጣሚ ስለነበር ማሸነፉ የሚጠበቅ ነበር። ይህንን ነው ማድረግ የቻለው። እናንሳኝ ጉዳይ ብዙ የሚያስገርም አይደለም። ይሄኛው አንድ የሚገርም ስታት እያየሁ ነበር ከጨዋታው በፊት። የአርሰናል ቤንች ምሳ የአፕፍሮንት የተከፈለውን ብቻ ፊት ለፊት የተከፈለውን ብቻ በመውሰድ 365 ሚሊዮን ፓውንድ የወጣባቸው ተጫዋቾች ተጠባባቂ ወንበር ላይ ነበሩ። እዚህ ላይ ሳካ አይደመርም። ሳካ የአካዳሚው ተጫዋች ስለሆነ አርሰናል ለዝውውር ያወጣበት ገንዘብ የለም። ግን እያወራን ያለ ነው ከ80 እስከ 100 ሚሊዮን ፓውንድ ስለሚያወጣ ተጫዋች ነው። ኢዝሊ ሃፍ ቢሊየን ፖቴንሻል ያለው ቤንች ነበረው። የፖርትስመዝ ቤንች የፖርትስመዝ ስብስብ አጠቃላይ 2.5 ሚሊዮን የወጣበት ፉክክር አልነበረም። አርሰናል ፖርትስመዝን ማሸነፉ በምንም ሁኔታ ቢያሸንፍ ብዙ የሚያስደንቅ አይደለም። የቻምፒየንሺፕ ቡድን ነው። በቻምፒየንሺፕ ሁለተኛውን አነስተኛ ጎል ያስቆጠረ ነው። ሁለተኛው ብዙ የሴት ፒስ ጎሎች የተቆጠሩበት ቡድን ነው። ግን የሆነ ትዝታ ይጠራል ፖርትስመዝን በፍራተን ፓርክ ሲጫወት ማየት። ምክንያቱም መደበኛ የፕሪሚየር ሊግ ቡድን ነበር። ለ7 ለ8 ዓመት በመደበኝነት ሃሪ ሬድናፕ ወደ ፕሪሚየር ሊግ ካመጡት ጊዜ ጀምሮ መጀመሪያ አካባቢ እንደ የቀድሞ የማንቸስተር ዩናይትድ የቶተንሃም ተጫዋች ቴዲ ሼሪንጋም፣ ፓትሪክ በርገር አይነት ተጫዋቾች የነበሩበት፣ ትንሽ ቆይቶ እንደ ያኩቡ አይግቤኒ አይነት፣ ፒተር ክራውች፣ ጀርሜን ደፎ አይነት ተጫዋቾች ያየንበት፣ ደግሞ ከሳውዝሃምፕተን ጋር ኃይለኛ ባላንጣነት ስላላቸው የሳውዝ ኮስት ቡድን ነው። ስለዚህ በጣም ትልቅ ደርቢ ነበር። ፖምፒ አንድ ሚላን ማንዳሪች የሚባሉ ባለቤት ነበሩት። በጣም አነጋጋሪ ባለቤት ነበሩ። ስለዚህ ብዙ ንዋንኮ ካኑን በኋላ እዛ ሄዶ ተጫውቷል። ብዙ ያየናቸው ተጫዋቾች ነበሩ እና ያንን ዘመን ያስታውሰኝ። ከአርሰናል ጋር ደግሞ አንድ ታሪክ አላቸው። ያው የቲየሪ ኦንሪን ይዘምሩለት ነበር አንድ ጊዜ። ሎማኖ ሉዋ የኮንጎ አጥቂም እዛ ይጫወት ነበር እና ሲዘምሩለት ለቲየሪ ኦንሪ አንድ ቀን ለኛ ትጫወታለህ ምናምን እያሉ አይ ለእናንተ እንኳን አልጫወታ ግን ከሉዋሉዋ ጋር መለያ ተቀያይሮ የፖርትስመዝን መለያ ለብሶ ሙሉ ስቴዲየሙን እየዞረ ሶሻል ሚዲያ ላይ ሲንሸራሸር ነበር። ሙሉ ስቴዲየሙን ለተጋጣሚ ቡድን ተጫዋች ይዘምር ነበር። ቆሞ ማጨብጨብ ምናምን ይደንቀናልና ሙሉ መዝሙር ይዘምር ነበር ለቲየሪ ኦንሪ እና እሱንም ያስታወሰኝ ነው። ይሄ ግን ትላንትና ያየነው ግን ስለ ስኳድ ነው። የአርሰናልን የቡድን ስብስብ ጥራት ነው። ደንበኛ የፕሪሚየር ሊግ 11 ልትዩ ትችላለች። ጨዋታውን የጀመሩት 11 ተጫዋቾችን ስታይ በቀደም ከሊቨርፑል ጋር ከነበረው ጨዋታ ጋብርኤል ማጋሌሽ ብቻ እኔ የቆየው ላይናፕ ውስጥ ከኬፓ እስከ ጄሱስ ድረስ የበቀደሙን ጨዋታ ያልጀመሩ ተጫዋቾች ናቸው። ስለዚህ በጎ ነገር እዚህ ጨዋታ ላይ ለቼልሲው ጨዋታ ተጫዋቾችን ማሳረፉ። ብሪጅ ላይ ጨዋታ አለው ከነገ በስቲያ። አዲስ ጉዳት አለመኖሩ፣ የጋብርኤል ማርቲኔሊ የመጀመሪያ የኤፍኤ ካፕ ጎሎቹ ናቸው ሶስቱም። ከዚህ በፊት በኤፍኤ ካፕ ጎል አስቆጥሮ አያውቅም እና ሃትሪክ ነው። ከዛ ደግሞ ሌላ ያየነው የቆመ ኳስ ፖቴንሻል ነው። አዲስ ነገር አይደለም ግን 17ኛ ጎሎች ናቸው ትላንትና አርሰናል። ከአራቱ ጎሎች 3ቱ ከሴት ፒስ የተቆጠሩ ጎሎች ናቸው። ራስ ላይ የተቆጠረውን ጎል ጨምሮ የመጀመሪያው ጎል ኖጋርድ ያስቆጠረው ይመስል ነበር ግን መስመር ካለፈ በኋላ ነው እሱን የነካው። ስለዚህ የፖርትስመዝ ተጫዋች ነው ራሱ ላይ ጎሉን ያስቆጠረው። ስለዚህ ለአንዳንድ ተጫዋቾች ብዙ የመሰለፍ እድል እያገኙ ላልሆኑ ተጫዋቾች እድል የሰጠበት። ለምሳሌ ለእኔ ኤታን ዋኔሪ በጣም ጥሩ ተጫውቷል ትላንትና፣ ግን ስቲል የተጋጣሚውን መጠን ከግምት እያስገባን ማለት ነው
ኤዜ መሰለፍ እድል አግኝቷል። ጥሩ አልነበረም ኤዜ በድጋሚ ማድዌኬ ደግሞ የሁለቱንም ድብልቅ አይተንበታል። በጣም ኤክሳይት ያደርግሻል፣ እንዲህ ልጅ ደግሞ ምናምን እንድትይ ደግሞ ያደርጋል። ያ ፖቴንሻል አለው። እንግዲህ በፊት ሲቲ ውስጥ በነበረበት ጊዜ እነ ሌሮይ ሳኔን ራሂም ስተርሊንግን ወደ ሌላ ደረጃ ከፍ ያደረጋቸው እሱ ነው። በኢንዲቪጁዋል ኮቺንግ ምናምን ተብሎ ይደነቅ ነበር። ዋና አሰልጣኝ ስትሆኝ እንደዚህ አይነት እድል የለም። ስኳዱን ነው የምታሰለጠኘው። ኢንዲቪጁዋል ኮቺንግ ምናልባት የሌሎቹ የእሱ ረዳቶች ስራ ሊሆን ይችላል። የመጨረሻው 30 ሜትር ላይ ኤፊሽንት ማድረግ ግን ትርምሱን ይፈጥረዋል፣ ኬዎሱን ይፈጥረዋል። የሀይ ቮሊዩም ተጫዋች ነው። በዛው ልክ ደግሞ ስህተቱን ታያለሽ። ለምሳሌ መጀመሪያ ጎሉን ያስቆጠረው ፖርትስመዝ ነበር እና ጥሩ ነበር ደግሞ ለጨዋታ ፖርትስመዝ ጎል ማስቆጠሩ በጣም አስፈላጊ ነበር። ምክንያቱም ጥያቄ ነው ለአርሰናል፣ ወደ ጨዋታው ሴትል ማድረግ አልቻሉም። ጎሉ ሲቆጠር ግን ኳሱ የተቀማው ከኑኒ ማድዌኬ ነው። በዛው ልክ ደግሞ አርሰናል ለሚያገኛቸው የማዕዘን ምቶች በኋላ ላገኘው የፍጹም ቅጣት ምት ራሱ ለሳተው የፍጹም ቅጣት ምት የመገኘት ምክንያት ይሆናል። ትርምስ ይፈጥራል፣ የተጋጣሚውን ቡድን ኢምባላንስ ያደርጋል። እሱም አንድ ኳሊቲ ነው እና እንዲህ አይነት የተደበላለቀ አይነት ተጫዋች ነው። ግን እሱም የመሰለፍ እድል አግኝቷል ለማለት ነው፣ ለሌሎችም ተጫዋቾች ልክ እንደዚሁ። ስለዚህ የአርሰናልን የስኳድ ዴብስ ያየንበት ነው። ለምሳሌ በሀገር ውስጥ ውድድር ብዙ ጎል እያስቆጠረ አልነበረም ማርቲኔሊ። በነገራችን ላይ ማርቲኔሊ ሰሞኑን አጀንዳ ነበር። ከዛ ከኮነር ብራድሊን የጎዳው እሱ አይደለም፣ ያው በራሱ ጊዜ ነው የተጎዳው። ግን ከተጎዳ በኋላ ከሜዳው ሊያስወጣው ሞከረና በጣም ኃይለኛ ትችቶች ቀርበውበት ነበር። እንዲያውም ትችት ሳይሆን ለሱ ኢሜጅ ግን ጥሩ አልመሰለኝም አለ ሰሞኑን ቨርጅል ቫንዳይክ። ለሱ ኢሜጅ ጥሩ አይደለም፣ ሰዎች አሁን ስለሱ ሲያስቡ የሚታያቸው ያ ኢንሲደንት ነው። እንደ አጋጣሚ ሆኖ ደግሞ የኮነር ብራድሊ ጉዳት ትላንት እንደወጡት ሪፖርቶች እስከ ሲዝኑ መጨረሻ ድረስ ከሜዳ የሚያረቀው ነው። በእርግጥ እንዲህ አይነት ጉዳት ገጥሞት እንደሆነ መቼስ ሊያውቅ አይችልም። ኤሲኤል ገጥሞታል ወይ እንደዚህ በጣም ሲሪየስ የሆነ ከሲዝን ውጭ የሚያደርግ ጉዳት ገጥሞት ነው እንደዛ ያደረገው ልታይ አትችም። ለዚህ ነው አርቴታ ትላንትና እንደ ተጋጣሚ ቡድን አሰልጣኝ ይህንን በማለቱ አርነ ስሎትን ማመስገን ፈልጋለሁ አለ። ትላንትና የተጋጣሚ ቡድን አሰልጣኝ ሆኖ ሀርሽ መሆን ይችል ነበር፣ ግን በደንብ የእግር ኳሱ መንፈስ የሚረዳ ሰው ነው። በመጥፎ ኢንቴንሽን እንደዛ እንዳላረገ ያውቃል። በቃ ለማሸነፍ ባለ ጥድፊያ ውስጥ ነው ተጫዋቹ እንደዛ ያደረገው እና ምናምን አለ። ግን ሜዳ ውስጥ ተጫዋቹ ጎል ማስቆጠሩን በጣም አስፈላጊ ነበር። ሁለቱ አንደኛው በተለይ ጎል ብዙ ጊዜ ማርቲኔሊ ሲያስቆጠር ማናየው አይነት ጎል ነው። ከማድዌኬ የመጣ ኳስ ነው። በግላንሲንግ ሄደር የሚሉት ጨረፍ አድጎ ወደ ቅርቡ አንግድ ሮጦ ገሽቶ ያስቆጠረው ጎል ነው። አሁን እዚህ ጋር የምታየው ሚስማች አለ። ፖርትስመዝ በቻምፒየንሺፕ ሁለተኛው ብዙ የቆመ ኳስ ጎል የተቆጠረበት ነው። አርሰናል በአውሮፓ ብዙ ጎል ያስቆጠረው ቡድን። ስለዚህ ሁለት የማይመጣጠኑ ቡድኖች መሀል ከፍተኛ የጥራት የአጫወት የአቅም ልዩነት ያላቸው ቡድኖች ናቸው። ለዚህ ነው ለእንደዚህ አይነት ጨዋታዎች የምትሰጪው ክሬዲት ውስን መሆን የሚያስፈልገው። ኦፍኮርስ ፕሮፌሽናል ሆነው የተጫወቱት ለፎከሳቸው ናም ክሬዲት መስጠት አለብሽ። ከዛ ማለፍ ግን የለበትም። በቃ ፖርትስመዝን ያሸንፈው ፖርትስመዝ አሁን ታች ያለ ነው እና አንዳንድ ኤክስፐሪመንቶችም ለመስራት እድል ነበረው። ለምሳሌ ትናንትና ኖጋርድን የመሀል ተከላካይ አድርጎ ተጠቅሞበት ኖጋርድ የመሀል ተከላካይ ሆኖ የተጫወተው። አሁን ራይስም ዙቢሜንዲም በማይሰለፉበት ጨዋታ እሱን ነው እዛ ቦታ ላይ የምትጠብቂው። ግን ትላንትና የመሀል ተከላካይ አድርጎ ነው ከጋብርኤል ጋር ያጣመረው። ሌላ አንድ ከብራይተን ጋር ይመስለኛል በነበረው ጨዋታም እንደዚሁ የመሀል ተከላካይ አድርጎ ተጠቅሞበታል። አሁን የኢመርጀንሲ ሁኔታ በሚያጋጥምበት ጊዜ በአንድ ዲፓርትመንት ላይ ብዙ ጉዳት የሚገጥምበት ጊዜ አለ። ለምሳሌ ከአስቶን ቪላ ጋር በነበረው ጨዋታ 3 ሴንተር ባኮች ተጎድተውበት ነበር። ሁለቱ ሁልጊዜም የሚጀምሩት ጋብርኤልና ሳሊባ፣ ከዛ ሞስኬራ ተጎድተውበት ነበር። ስለዚህ ቲምበርን እዛ ቦታ ላይ ማጫወት ነበረበት። ለምሳሌ የመሀል ተከላካይ ሆኖ መጫወት ይችላል ቲምበር፣ ግን የቀኝ መስመር ተከላካይ ነው ወደ አርሰናል ከመጣበት ጊዜ ጀምሮ። አሁን እንዲህ አይነት ቀውስ በሚያጋጥምበት ጊዜ ጥቂት ጨዋታ ብቻ በወራት ውስጥ ያደረገውን ቤን ዋይትን የቀኝ መስመር ተከላካይ አድርጎ በ3 ቀን ልዩነት 290 ደቂቃ ያጫወተውና አሁን ተመልሶ መጣ። ግን ጉዳቱ አገርሽቶ ነበር። እንደዚህ አይነት ቀለል ያለ ባላጋራ ሲኖር የሚሰጠው አንደኛው ጥቅም ልክ በፕሪሲዝን ጊዜ የምታደርጊያቸውን አንዳንድ ኤክስፐሪመንቶች ለመሞከር እድል ይሰጣል። ፔፕም በቀደም እንደዛ ከኤግስተር ሲቲ ጋር ሲሞክር እያየን ነበር። አንዳንድ ኤክስፐሪመንቶች አርቴታም እሱን ሲያደርግ አይቻላል። ለምሳሌ ሚካኤል ሜሪኖ 6 አድርጎ መጠቀም፣ ኖጋርድን የመሀል ተከላካይ አድርጎ መጠቀም። ሁለቱም መደበኛ ቦታቸው እርሱ አይደለም።
ኤዜን እንግዲህ በጨዋታው ላይ ሌላ ቀዝቀዝ ብሎ ያሳለፈበት ጨዋታ ቢሆንም ግን የበለጠ የግራ 8 አድርጎ መጠቀም ደግሞ በኋላ ዩሪየን ቲምበር ተቀይሮ ሲገባ ዩሪየን ቲምበርን የግራ ሴንተር ሀፍ አድርጎ ማጫወት። አሁን እነዚህ ሁሉ ኤክስፐሪመንቶች ናቸው። በፕሪሚየር ሊግ ጨዋታ በቻምፒየንስ ሊግ ጨዋታ ልትሞክር አትችይም ካልተገደድሽ በስተቀር። እንዲህ አይነት ኤክስፐሪመንቶች ሞክሯል። ሌላ በጣም በጎ ነገር ለአርሰናል የካይ ሃቨርትዝ ከጉዳት ተመልሶ መምጣት ነው። ሲጠበቅ ነበር ሰሞኑን አንዳንድ የጨዋታ ስኳዶች ላይ ተካቶ ነበር። ትላንትና ግን በመጨረሻ ወደ ሜዳ ተመልሷል። በኦልድ ትራፎርድ ከማንቸስተር ዩናይትድ ጋር በነበረው ጨዋታ በኦገስት 15 መሰለኝ እዛ ጨዋታ ላይ የመጨረሻውን 20 ደቂቃ ከተጫወተ በኋላ ተቀይሮ ጭራሽ ሜዳ ውስጥ አላየ ነው ረጅም ጊዜ። አርቴታ በጣም የሚወደው ተጫዋች ነው። እንዲያውም ሰሞኑ እንደምንሰማው አርሰናል አዲስ ኮንትራት ሊያቀርብለት ይፈልጋል። ጥሩ እድሜ ላይ ያለም ተጫዋች ነው። ደንበኛ የቡድን ተጫዋች ነው። የመጨረሻው ጎል መቆጠርም ላይ ትልቅ ተሳትፎ ነበረው። ስለዚህ የእሱም ከረጅም ጊዜ ጉዳት መመለስ በጣም አስፈላጊ ነው። በተለይ ደግሞ እንደምታውቂው ብዙ ውይይት አለ የአጥቂ ጉዳይን በተመለከተ ፌርም ይሁን አንፌር። ለምሳሌ የኦኬሬስ ፐርፎርማንሱ በተለይ በቀደሙ የሊቨርፑል ፐርፎርማንስ ለብዙ ሰዎች ኦኬ አሁን በሱ ምክንያት ሳይሆን ዲስፓይት ሂም ነው አርሰናል ፕሪሚየር ሊጉን እየመራ ያለው የሚሉ ሰዎች አሉ። ግን ምርጫ ነው። ካይ ሃቨርትዝ ሌላ አይነት። በተለይ ደግሞ አሁን አንዱ ትልቁ ጥያቄ ካይ ሃቨርትዝ በነበረበት ጊዜ በተለይ ቢግ 6 ቡድኖች ላይ አርሰናል ያለው ሬከርድ በጣም አስደናቂ ነበር። ስቲል ጥሩ ነው ግን እንደዛ አስደናቂ አይደለም። ምክንያቱም በቢግ 6 ቡድኖች ሲሸነፍ ብዙ አታይም። አርሰናል አይ ዶንት ኖ መቼ ነው የተሸነፈው ለመጨረሻ ጊዜ? በሊቨርፑል ነው የተሸነፈው፣ ግን እሱ በ3 ዓመት ውስጥ ምናምን ለመጀመሪያ ጊዜ ነው በዞቦዝ ላይ ጎል የተሸነፉበት። ግን ኖርማሊ ጥሩ ሪከርድ አለው ከእነዚህ ቡድኖች ጋር። ምክንያቱም ዮኬሬስ በትልልቆቹ ጨዋታዎች ላይ ድሮም ሲመጣ ምንድነው ፍላት ትራክ ቡሊ ይሆናል፣ ትንንሽ ቡድኖች ላይ ጎል ያስቆጠረ ሚል ነው የነበረው ኤክስፔክቴሽን። በትልቅ ጨዋታ ላይ ግን ካይ ሃቨርትዝ ለምሳሌ በጣም ጥሩ የፕሬሲንግ ተጫዋች ነው። አርሰናል ከሌሎቹ ጨዋታዎች ያነሰ ኳስ የሚቆጣጠርበት ጨዋታ ስለሚሆን የበለጠ ኢንቴንስ የሆነ የስራ ትጋት ያለው ተጫዋች፣ የበለጠ የአየር ላይ ኳሶች ዶሚኔት የሚያደርግ በቁመቱ ምክንያት የበለጠ የሚድፊልድ ቁጥር የሚጨምር በቀደም ከሊቨርፑል ጨዋታ በኋላ ሳነሳው ነበር። እንዲህ አይነት ጥቅም የሚሰጥ ነው። እኔ በጣም ጥሩ ተጫዋች ነው የምለው ካይ ሃቨርትዝን። የእሱ መመለስ አስፈላጊ ነው። ምን ያህል በተሟላ ፊትነስ ላይ ይሆናል አላውቅም፣ ግን የምርጫ ቅንጦት አለው። አሁን ብዙ የ9 ቁጥር አማራጮች አሉት። 4 ተከታታይ ጨዋታዎች ነው ከሜዳ ውጭ እያደረገ ያለው በአጭር ጊዜ ውስጥ 4 ተከታታይ ጨዋታ፣ የበቀደሙን ጨዋታ ጨምሮ የትላንትናውን ቀሪዎቹ 3 ጨዋታዎች በ4 የተለያዩ ውድድር 4 ከሜዳ ውጭ ጨዋታ ያደርጋል። በእንግሊዝ እግር ኳስ ታሪክ የመጀመሪያው መሰለኝ እንደዛ ሲሆን። ፍራተን ፓርክ ላይ ነበር የኤፍኤ ካፕ ጨዋታ፣ ስታንፎርድ ብሪጅ ላይ የሊግ ካፕ ጨዋታ ይደረጋል። ከዛ በኖቲንግሃም ፎረስት ጨዋታ ላይ በሲቲ ግራውንድ የፕሪሚየር ሊግ ጨዋታ ያደርጋል። ከዛ ወደ ሳንሲሮ ሄዶ ከኢንተር ጋር የቻምፒየንስ ሊግ ጨዋታ ያደርጋል። 4 ከሜዳ ውጭ ጨዋታዎች በ4 የተለያዩ ውድድሮች። ይህም በጎ ነገር ነው። ግን እንዳልኩት ከሞላ ጎደል የሚያስተላልፈው መልእክት የቡድኑ ስብስብን ጥራት የሚያሳይ ነው። ትላንትና ሳካን፣ የራይስን፣ የኦኬሬስን ለአንድም ደቂቃ አልተጠቀምባቸውም። ሁሉም ቤንች ላይ ነበሩ። እነሱም በደንብ ለማሳረፍ እድል ነበር። አምና ታስታውሻለች ሊቨርፑል አክሪንተን ስታንሊ ከሚባል ቡድን ጋር ጨዋታ ነበረው እና በጣም ደካማ ስብስብ ነበር። ሊቨርፑል አምና ሻምፒዮን በነበረበት ጊዜ እንኳን ዴብዝ አልነበረው። ስለዚህ ክሎፕ ዋናውን ቡድናቸውን ሲያሳርፉ ይዘው ተሄዱት ቡድን በእርግጥ አክሪንተንን ለማሸነፍ በቂ መሆን ነበረበት። ግን አሁን ያለው አይነት የአርሰናል ዴብዝ ያኔ አምና የነበረው ሊቨርፑል የለውም። ስቲል አሁንም ያለው ሊቨርፑል በቂ ዴብዝ ያለው አይመስለኝም። ተሸነፉ በአክሪንተን ስታንሊ። እንደዚህ አይነት ጨዋታዎች ኮምፒቲቲቭ ቡድን ካላሰለፍሽ ታሸንፊያለሽ ማለት አይደለም። ቢያንስ አርሰናል ግን የፕሪሚየር ሊግ ጨዋታ ብዙ የፕሪሚየር ሊግ ጨዋታዎችን ማሸነፍ የሚችል 11 ነው የተጠቀሙ። ይሄ ደግሞ ባለፉት ዓመታት ቡድኑ እየተገነባ የመጣበት ግን ደግሞ በክረምት ኢንቨስት ያደረጉት የኢንቨስትመንት ውጤት ነው ማለት ይቻላል። ስለ ጨዋታው ግን ያን ያህል ብዙ ማለት የሚቻል አይመስለኝም። ማዱዌኬ ፍጹም ቅጣት ምት ስቷል። ማርቲኔሊ ሃትሪክ ሰርቷል፣ ግን 5 ጎል ማስቆጠር ነበረበት። በትንሹ 5 ጎል ማስቆጠር የሚችልበት እድል ነበረው። በሀገር ውስጥ ውድድር ብዙ ጎል እያስቆጠር አልነበረም። በቻምፒየንስ ሊግ ጨዋታ በ5 ጨዋታ 5 ጎል አስቆጥሯል። ግን በሀገር ውስጥ ባለፉት 17 ጨዋታዎች 1 ዶሜስቲክ ጎል መሰለኝ ያስቆጠረ የሀገር ውስጥ ውድድር ላይ በፕሪሚየር ሊግ። ስለዚህ እሱም ወደ ጎል ማስቆጠር መመለስ በጣም አስፈላጊ ነው። በየቦታው ኮምፒቲሽን እንዲኖር ያደርጋል። ዛሬ ነው ጣው የሚወጣው ከማን ጋር እንደሚጫወት ቀጥሎ እናውቃለን ማለት ነው። ሕፃን ተወለደ፣ ወንድ ልጅ ተሰጠን፣ ጨለማን ገፎ ብርሃን ሊሰጠን፣
ወርቅ ዕጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ። የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት፣ የተሸፈነውን የምናይበት፣ ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያለን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።